አምስተኛ ፌመሱ ፓርት ሀብታም ቤተሰብ በመታገቡበት ጊዜ የሱ ቤተሰቦች በጣም ሀብታም ስላችሁ ዝም ብለው ሀብታም አይደለም ሀብታም በሚሆንበት ጊዜ ብዙ ጊዜ እሷን የመናቅ ነገር ሊታይ ይችላል በተለይ ቅድም እንደተናገርኩት አሁን ወንዱ ቢሆን ኖሮ ሱስ ያለበት የማጨስ ብር ማጥፋት የሴት ብዙ ነገር ምናምን ሴት ላይ የሴት ቤተሰብ ቻይ ነው የሚላት ቻይ ጸልይ በቃ ሳይገባበት እኮ ነበር እንደዚህ አይነት ነገር ማሰብ ከተገባበት በኋላማ መቻል ነው መበርታት ነው መጠንከር ነው ጸልይ ደሞ አንቺ ሴት አይደለሽ እንዴ ሴት እኮ ጥበበኛ ናት ብዙ ነገር እኮ ማድረግ ትችላለች እንዴ እንደዚህ ነው የሚባለው በእውነቱ ኢቭን በዌስተርኖቹ ነው የምላችሁ እንደዚህ ነው የሚባለው ሴት ላይ የወንድ ቤተሰብ ከሆነ ግን ሴት ከሆነ ችግር ያለባት ባላንስ ማድረግ አይችሉም በቃ በርታ ምናምን ማለት አይችሉም የልጃቸው ህይወት እንዳይበላሽባቸው ስለሚፈሩ የልጃቸውን ህይወት ለማዳን ነው የሚሮጡት ያ ደግሞ ማለት ተዋት እንዴ ስንት ጀግና ሴት ባለበት ዓለም ላይ ነው የሚባለው ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ወዳጆቼ እንዴት ከርማችሁልኛል? ዛሬ ነገር የሚያስነሳ ታይትል ይዤ ነው የመጣሁት። እንዳትቆጡኝ በትክክል አዳምጣችሁ እስከ መጨረሻ ድረስ የእናንተን ተሞክሮ የእናንተን አስተያየት ኮሜንት ላይ ጻፉልን። ምክንያቱም በጣም ብዙ ጊዜ በአቅራቢያዬ በኖርዌይ በጓደኝነት ዓለም ይሄ ሀበሻ እንዳትሉ እኔ ፔጅ ሀበሻ እንዳትሉ እኔ ኑሮዬ በሙሉ ብዙ ነገር ማስተውለው እዚህ ከምኖርበት ከነጮቹ ማህበረሰብ ከዌስተርኖቹ የማስተውለው ነው። እንደነዚህ አይነት ነገሮች ብዙ ጊዜ በአገራችንም ብለን ካየን ሀፕን ያደረጉ ያሉ የሚያደርጉ ነገሮች ናቸው እዚህ ጋር የምንወያየው። ስለዚህ ምንድነው ከፀሐይ በታች ነው ከምድር በታች አዲስ ነገር የለም የሚለውን አርዕስት እናስምርበትና ዋናው መመካከራችን ማስተዋላችን ለካስ ይሄ ነገር ችን ፓርት እኮ በትክክል ትኩረት አልሰጠኋትም ለካስ ያለ ብለን እንድናስተውል ብዬ ነው በእንደዚህ አይነት ታይትል የመጣሁት። እስከ መጨረሻ ድረስ አዳምጣችሁ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ በጣም ብዙ ሰዎች የምትከታተሉኝ ላይክ የማታደርጉ ሰዎች የምትከታተሉኝ እንደው በምንኛ ልንገራችሁ። በአንደኛ ደረጃ ቆፍጣና ባል የሌለበት ቤት የባል ቤተሰቦች እንደፈለጉ ነው የሚፈነጥዙት። ይሄ በጣም በቃ ሊሰመርበት የሚገባ አንደኛና ዋነኛ የብዙ ትዳር መፍረስ ትልቁ ጥፋት ባል ቤቱን በማያስከበርበት ጊዜ ነው። ቆፍጣና ባል ያለበት ቤት በነጭ በሉ በጥቁር በሉ በአረንጓዴ በሉ በቢጫ በሉ በፈለጋችሁት ዘር ብትሄዱ ቆፍጣና ወንድ ያለበት ቤት የባል ቤተሰብ ጓደኛ ጎረቤት ዘመድ አዝማድ እንደፈለገ ትዳራቸው ላይ አይፈነጥዝም ሚስት ላይ አይፈነጥዝም ቤታቸው አይፈነጥዝም። ቆፍጣና ወንድ ያለበት ቤት ሚስት ትከበራለች። ቆፍጣና ወንድ ያለበት ቤት ልጆቹ ይከበራሉ። ቆፍጣና ወንድ ያለበት ቤት ቤቱ ይከበራል። ቤቱ ግርማ ሞገስ አለው። እያጠፉ እንኳን እሱ ቆፍጣና ከሆነ የባል ቤተሰብ እንደፈለገ መናገር አይችሉም። ቢናገሩም አክብረው በቃ ይሄ ምርጫህ ነው ትዳርህ ነው ኑሮህ ነው ግን እንደው በእኛ አመለካከት ብለው በአክብሮት ነው እንጂ እንትን የሚሉት እንደፈለጉ ከፍ ዝቅ አያረጉም። የባል ቆፍጣናነት በጣም ለትዳር ትልቅ ሚና ይጫወታል። ትዳር እንዲከበር ወንድ ልጅ ባል ቆፍጣና መሆን አለበት። ያኔ ብዙ ችግር ከቤተሰቡ ወደ ሚስቱ እንዳይመጣ ድልድይ ስለሆነ ያንን በነሱና
በሷ መሃል ያለውን ድልድይ የሚያስከብረው ባል ነው። በቃ ይሄ በፈለጋችሁት በነጭ በጥቁር በቀይ በአረንጓዴ ዘር ብትሄዱ ሁሉም ጋር የባል ቆፍጣናነት ቤተሰብ የሱ ቤተሰብ እንደፈለጉ እንዳይሆኑ እሷ ላይ ያግዛል። ባል ቆፍጣና ካልሆነ ግን ሚስት የፈለገ ብትለፋ ልፋቷ ቦታ ይሰጠው። እኔ ይሄንን ያስተዋልኩት ከተሳሳትኩ አርሙኝ። የወንድ ቆፍጣና መሆን መሰመር አለበት። በፓርከር በደንብ መሰመር አለበት። በሁለተኛ ደረጃ በትዳር ውስጥ ልጅ ማፍራት ሲያቀታቸው በጣም ብዙ ጊዜ ብዙ ትዳር ላይ ይሄንን አስተውያለሁ። ልጅ የእግዚአብሔር ስጦታ ነው። እግዚአብሔር ከፈቀደ ትዳር ላይ ልጅ ይመጣል። እግዚአብሔር ደግሞ አይ ብሎ ካለ ደግሞ ልጅ አይመጣም። ይሄ መሰመር አለበት። እንደዛ እንዳለ ሆኖ ደግሞ ብዙ ጊዜ በእኛ ሶሳይቲ ኢቨን እዚህ ሀገር እንኳን ኢቨን እዚህ በነጮቹ እንኳን እንደውም አሁን ነው እየተመከሩ እየተዉት እንጂ ልጅ መውለድ ሲያቅታቸው ጥፋት ሁል ጊዜ የሴት ልጅ እንደሆነ እችን መሃን አግብተ ወይንም ደግሞ ልጅ ሳትወልድ በጣም የባል ቤተሰብ አክሰፕት ማድረግ ያቅተዋል። የሴት ቤተሰብ ይራራሉ። በቃ አግብተሻል ገብተሽበታል፣ በቃ እግዚአብሔር ደግሞ ይረዳቸዋል። ሩሩሆች ናቸው። አይ ዶንት ኖ የሴት ቤተሰብ ሁል ጊዜ የሆነ ችግር ካወራች ቤተሰቧ ቻይ ሴት አይደለች እንዴ ቆፍጠን በይ ጎብጂ ምንድን ነው እኛ ስንት ነገር ችለን ነው እዚህ የደረስነው ነው የሚባለው። ሴት ላይ አንደኛ በቃ መቻል እንዳለባት መበርታት እንዳለባት እግዚአብሔር እንደሚረዳት መጸለይ እንዳለባት በቃ የሴት ቤተሰብ ሁል ጊዜ ቻይ ነው ምክሩ ሁል ጊዜ ሴት ላይ እንጂ በጣም ጥቂት ቤተሰብ ነው ተፋቱ አይ በቃ ፍታት ፍቹ ምናምን የሚል የሴት ቤተሰብ ያለው። የወንድ ቤተሰብ ግን ብዙ ጊዜ እንደነዚህ አይነት ነገሮች በተለይ ቶለሬት ማድረግ አይችሉም። በቃ እሷ መውለድ ካቃታት አንተ ወንድ ነህ ሌላ ሴት አግባ፣ ሌላ ሴት ወደ ሌላ ትዳር ወደ ሌላ ኑሮ እንዲሄድ ነው የሚገፋፉት። እና ብዙ ጊዜ የባል ቤተሰብ ሁለታችሁም ተመርመሩ፣ ሁለታችሁም ቼክ አድርጉ፣ ሁለታችሁም ጋር ችግር ሊኖር ይችላል ብሎ አይመክርም። 95% የወንድ ቤተሰቦች እንዴ በቃ መውለድ ካቃታችሁ ፍታት እንዴ አንተ ወንድ አይደለም ምናምን ነው የሚሉት። እና የሴት ቤተሰብ ሲሆን ግን በቃ ጸልዩ፣ በቃ እግዚአብሔር ይረዳል፣ በቃ እኛም እንጸልያለን፣ በቃ ወደ ማበረታታቱ ወደ ትግስቱ ወደ ምናምኑ ነው የሚሄዱት። እና እንደነዚህ አይነት ነገሮች ሴት ላይ መሰመር የለበትም። ልጅ አለመውለድ ችግር ካጋጠመ ትዳር ዓለም ላይ የሴት ብቻ ችግር አይደለም የወንድም ችግር ነው። እንደውም ናወዴይስ በጣም ብዙ እንትኖች ምንድነው ዶክተሮች ኮንፈርም እያደረጉ ያሉት እንደውም ብዙ ነገር ላይ ወንዶች መታከም እንዳለባቸው ከወንዶች የተለያዩ ችግሮች እንደሚያጋጥሙ ነው እየተነገረ ያለው። ሶስተኛ በሴት በኩል የጫት ሱስ ካለ፣ የሲጋራ ማጨስ ሱስ ካለ፣ የአልኮል ሱስ ካለ፣ የተለያዩ ሱሶች ብሬ ማጥፋት ሱስ ካለ ገብቷቸዋል። ዙረት የመዞር ዙረት ስንት ሰዎች ልጆቻቸውን በልጅነት ገና ሳያድጉ ትተዋቸው ጭፈራ እየሄዱ አምሽተው አንግተው የሚገቡ ሰዎች እንዳሉ ታውቃላችሁ። በተለይ እዚህ ኢሮፕ ላይ ያው ቤቢሲተር ውድ ስለሆነ የሚይዝላቸው ሰው ስለሌለ ያስተኛቸውና ጭፈራ ያወጣሉ። እንደው በጣም ብዙ እንደዚህ አይነት ኬዝ አጋጥሞኛል። እኔ ልጆቼ በጣም ህፃን እያሉ ፕሪፓራቶሪ በሚሄዱበት ጊዜ ሁሉ ሰው ቤተሰብ አለው ልጆቹን የሚይዝለት ማለት አይደለም። ሁሉ ሰው ቤቢሲተር የመቅጠር አክሰስ አለው ማለት አይደለም። ስለዚህ ያንን አፎርድ ማድረግ ስለማይችሉ ዙረቱ፣ ይሄ ጋጋታው፣ ጨዋታው፣ ማምሸቱ፣ ጭፈራው ምናምን እንትን ብሏቸው በቃ አራታቸውን አበላናቸው አይደል በቃ ይተኙ እነሱ እኛ ጭፈራ እንወጣለን ብለው ባልና ሚስቶች ልጆቻቸውን አስተኝተው ይወጣሉ። ይሄ ትክክል አይደለም፣ በእውነት ትክክል አይደለም። ልጅ የሚባል ነገር በጣም ትልቅ ስጦታ፣ ክቡር ስጦታ በህይወታችን በሚመጣበት ጊዜ ፈልገን ፈቅደን ነው አይደል ያመጣ ነው። የሚገባውን መስዋዕት ሁሉ ልንከፍል ግድ ይላል። በተለይ ሴት ልጅ የማልደራደርበት ሀሳብ ነው። በተለይ ሴት ልጅ በቃ ለዛውም ደግሞ የሰለጠነ ዓለም ቁጭ ብለን ስንት ነገር መደረግ በሚችልበት ሰው በተለይ ከ1 ዓመት እስከ 10 ዓመት እናት በልጆቿ ላይ የምትጫወተውን ትልቅ ሚና
የፈለገ ጎበዝ አባት ጀግና አባት ቢያሳድጋቸው ሴትን አይተካም። በፈለጋችሁት ይሄንን ነገር እንወራረድ። ስለዚህ ደግሞ ኖሌጁ እውቀቱ ያላችሁ ሰዎች ኮመንት ላይ ጻፉ። በእውነት በጣም 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 ኢምፖርታንት ነገር ነው ይሄ እና የተለያዩ ሱሶች በሚኖርበት ጊዜ እሱ ከሱስ ነፃ ከሆነ ጨዋ ከሆነ ሴት ልጅ ላይ ቶለሬት አይደረግም። የባል ቤተሰብ እንዴ ምን ድሮም ከእንደዚች አይነት ልጅ ጋር ሆነ ምን ልታመጣ ምን ልትሆን ነው የሚሉት። በጭራሽ ቶለሬት አያደርጉም፣ በጭራሽ አይችሉም። እና በዚህ በኩል ደግሞ ብላችሁ ስታስቡት እኔ ከነሱ ጋር ነው የምስማማው። በእውነት ይቅርታ አድርጉልኝ፣ እኔ ከነሱ ጋር ነው። ሴት እንደ ሴት ስትሆን ለዛ መዓዛ ሲኖራት ግሬስ አላት፣ ግርማ ሞገስ አላት። ሴት እኮ ውብ ነገር ናት። ቫዝ ክሪስታል የምታምርዬ ነገር ሴት ስትሸት በጣም ደስ ይላል። በእውነት እውነቴን ነው የምላችሁ። ሰው ማንደራደርባቸው ፖይንቶች አሉ ትዳር ዓለም ላይ። ለምሳሌ ልጅ ሱስ ካለ የተለያየ ነገር ችግር ካለ መፍታት ማስተካከል ግድ ይላል። አለበለዚያ አሁን ወንዱ ቢሆን ኖሮ ሱስ ያለበት የማጨስ ብር ማጥፋት የሴት ብዙ ነገር ምናምን ሴት ላይ የሴት ቤተሰብ ቻይ ነው የሚላት። ቻይ ጸልይ በቃ ሳይገባበት እኮ ነበር እንደዚህ አይነት ነገር ማሰብ። ከተገባበት በኋላማ መቻል ነው፣ መበርታት ነው፣ መጠንከር ነው። ጸልይ ደግሞ አንቺ ሴት አይደለሽ እንዴ? ሴት እኮ ጥበበኛ ናት፣ ብዙ ነገር እኮ ማድረግ ትችላለች እንዴ? እንደዚህ ነው የሚባለው። በእውነቱ ኢቭን በዌስተርኖቹ ነው የምላችሁ እንደዚህ ነው የሚባለው ሴት ላይ። የወንድ ቤተሰብ ከሆነ ግን ሴት ከሆነ ችግር ያለባት ባላንስ ማድረግ አይችሉም። በቃ በርታ ምናምን ማለት አይችሉም። ህይወታቸው የልጃቸው ህይወት እንዳይበላሽባቸው ስለሚፈሩ የልጃቸውን ህይወት ለማዳን ነው የሚሮጡት። ያ ደግሞ ማለት ተዋት እንዴ ስንት ጀግና ሴት ባለበት ዓለም ላይ ነው የሚባለው። ሴቶች እንዲህ አይነት ችግር ካለ በእውነት ወደ መፍትሄ ወደ መጠንከሩ ሁሉ ነገር ይደርሳል። ሁሉ ይሄ ልጆቻችሁ ስማችኋቸው፣ አቅፋችኋቸው፣ አብልታችኋቸው፣ አጥባችኋቸው ሳትጠግቡ ኦሬዲ ቲኔጀር ሆነው ለእናንተ ሰዓት የላቸው። ገብታችኋል? እኔ አሁን በዚህ ሰዓት ልጆቼን ሳያቸው በጣም ቢዚ ናቸው። ቢዚ ቃላት አይገልጸውም። በጣም ቢዚ ትንሹ ብትሉ ትልቁ ብትሉ የተለያየ ነገር ነው በቀን ውስጥ የሚሰሩት። ለኛ ብዙ ጊዜ ከስር እንትን እያልን ነው እንጂ አብረናቸው እንትን ልንል የምንችለው ሰዓት የላቸውም። ወርቅ ሰዓቱን በማይረባ ነገር እንዳታባክኑ እናቶች፣ ሚስቶች አደራ፣ በቃ አደራ። ለራሳችሁ ለህልውናችሁ ስትሉ ማንም ጎበዝ ስላላችሁ እውቅና ስላልተሰጣችሁ ሳይሆን ለራሳችሁ ለህሊናችሁ እግዚአብሔር ለሰጣችሁ ትልቅ ውብ ኃላፊነት ስትሉ። በአራተኛ ደረጃ የሃይማኖት ልዩነት በሚኖርበት ጊዜ፣ የዘር ልዩነት በሚኖርበት ጊዜ እንዲሁም ደግሞ ከጥቁር ከነጭ ከቢጫ ከአረንጓዴ ከቀይ ነው የመጣችሁ ምናምን በሚባልበት ጊዜ እንደነዚህ አይነት ሲቹዌሽኖች ሊፈጠሩ ይችላሉ። ያ ግን የእናንተ ጥፋት ወይንም ደግሞ የእሱ ጥፋት የማንም ጥፋት አይደለም። ከመግባት በፊት እንደዚህ አይነት ሲቹዌሽን ውስጥ ከመገባቱ በፊት አውጥቶ አውርዶ መግባት ከተገባ በኋላ እግዚአብሔር ብርታቱን ይስጣችሁ፣ ማስተዋሉን ይስጣችሁ፣ ህብረቱን ይስጣችሁ። አንዳንዴ የባል ቤተሰብ በእንደነዚህ አይነት ሁኔታዎች ላይ ሊከብድባችሁ ይችላል። ያ ግን እስከ ፍቺ ደረጃ ሊያደርስ የሚችለው ምንድነው? ወንድ በማይጠነክርበት ጊዜ፣ ሴት ልጅ በማትጠነክርበት ጊዜ፣ ህብረት ከሌለ በባልና በሚስት መሃል እንደነዚህ አይነት ከባባድ የሆኑ ፈተናዎችን ማለፍ ያቀታቸዋል። በጣም እኔ በአገር ቤት ሩቅ ሳትሄዱ በቤተ ዘመድ ውስጥ እንኳን የአገራችን የተወለደችን ልጅ አላገባህም፣ የአገርህ የተወለደችውን ልጅ ነው ማግባት ያለብህ ተብሎ ምን የመሰለ ትዳር የተፋቱ ኢትዮጵያዊዎች አውቃለሁ። የአንድ ዘር ስላልሆኑ ማለት ነው። እና ይሄ የዘር ነገር በጣም ሲሪየስ ኢሹ ነው። በአገራችንም ብትሉ በሌሎችም ሀገር ብትሉ። አሁን ለምሳሌ እኔ ኖርዝ ኢታሊ ነው የምኖረው አይደለ? ኖርዝ ኢታሊ ሰው የሳውዝ ኢታሊን ሰው ሲያገባ ስንት ጀግና ሴት ባለችበት ከሳውዝ አምጥቶ ምናምን የሚባል ኮንፍሊክት አለ። ግን ባልና ሚስት ጠንከር ሲሉ የባል ቤተሰብ አደብ ይገዛል። የሚስት ቤተሰብማ ሁል ጊዜ እኮ የልጃቸው ትዳር እንዲቀና፣ የልጃቸው ትዳር እንዳይፈርስ፣ ለሴት ልጃቸው በቃ ጥንካሬንና ጉልበትን ነው የሚሰብኩት እንጂ ብዙ ጊዜ እንደነገርኩት ተፋቱ፣ በቃ
ተዩ የሚል የሴት ቤተሰብ ኢቭን በዚህ ሀገር እንኳን ሰምቼ አላቅም። ሊኖር ይችላል አይኖርም እያልኩኝ አይደለም፣ ግን ማጆሪቲው እንዲህ አይነት ነገር ሀፕን የሚያደርገው በባል ቤተሰብ በሚሆንበት ጊዜ ነው። ሶ እዚህ ጋር የወንድ ጥንካሬ በጣም ማተር ያደርጋል፣ የሴት ጥንካሬ ማተር ያደርጋል። የሁለቱ ህብረት መከባበር አንቺም በሃይማኖትሽ እኔም በሃይማኖቴ ብሏል ቴዲ። እውነቱን ነው። ስለዚህ በእውነቱ ነው የምላችሁ። አሁን እኔ እንደው ፈታ እንድትሉ ሳልጠነክር ላውራላችሁ እንጂ ሲሪየስ ኬዞች ናቸው። ሶ ስማርት ዌይ እነዚህን ነገሮች ማኔጅ ልናደርግ ይገባል። ክርር ባለ አይደለም። ልካችሁን ስታውቁ፣ ጀግንነታችሁን ስታውቁ፣ ኩሩ ስትሆኑ እንዴት ብዬ ልንገራችሁ፣ ራሳችሁ ኑሯችሁን ታጣጥሙታላችሁ። ለራሳችሁ በጣም ኮንቪንስ ናችሁ። ከዛ የእናንተ ደግሞ ይሄ ጠንካራ ማንነት አደብ ያስገዛል። አምስተኛ ፌመሱ ፓርት ሀብታም ቤተሰብ በምታገቡበት ጊዜ የእሱ ቤተሰቦች በጣም ሀብታም ስላችሁ ዝም ብለው ሀብታም አይደለም፣ ሀብታም በሚሆንበት ጊዜ ብዙ ጊዜ እሷን የመናቅ ነገር ሊታይ ይችላል። በተለይ ቅድም እንደተናገርኩት ባል ቆፍጣና ካልሆነ እሱ በጣም ኢምፖርታንት፣ በጣም ብዙ ጊዜ ሀፕን የሚያደርግ ነገር ነው። የሀብት ነገር በተለይ ንብረት ፕሮፐርቲ በመሀል ካለ የባል ቤተሰቦች በጣም ሊጠነክሩ ይችላሉ። እንደነዚህ አይነት ሁኔታዎች ላይ ሴት ልጅ ትዕግስተኛ መሆን አለባት፣ አንደርስታንድ ማድረግ አለባት። ፎር ሰም ሪዝን አንዳንድ ነገሮች አንደርስታንድ ይደረጋሉ። ብዙ ዓመት የለፉበት ከዘመናት ከጀነሬሽን እየተለዋወጠ የመጣ ሀብት ካለ ወይንም ደግሞ የመጣ እውቅና ካለ ልክ አሁን እንደ ፕሪንስ ዊሊያም እና እንደ ፕሪንስ ሄሪ እና እንደ ሜጋን፣ ያው እንግዲህ ሜጋን በሱ ቤተሰብ አልተቀበሏትም አይደለ? በጣም ብዙ የተለያዩ ኢሾች አሉ በመሃላቸው። እንግዲህ እንደምንም ብለው ሰርቫይቭ ለማድረግ ሞክረዋል። የቻሉበት አልመሰለኝም። እንግዲህ የመጨረሻዎቹ ዜናዎች እንደሚሉት አይ ቲንክ ሊለያዩ ይመስለኛል። ምክንያቱም የባል ቤተሰብ ሲጠነክር እውነቴን ነው የምላችሁ በጣም ከባድ ነው። ብዙ ሴቶች ሬዚስት ማድረግ ያቅታቸዋል። ብዙ ሴቶች ያንን ነገር ቶለሬት አድርገው መቆም ይደክማቸዋል፣ ድክም ይላቸዋል፣ ያደክማል። የሆነ ሰዓት ላይ ያደክማል። ሴት ልጅ ከደከማት ደግሞ ሁሉ ነገር ነው በቃ ፍርስርስ የሚለው። የሴት ልጅ ጥንካሬ በጣም ኢምፖርታንት ነገር ነው። ያ ማለት ደግሞ ሴት ልጅ ስትጠነክር በቤቷ ወንድ ልጅ ደግሞ ሚስቱን ፕሮቴክት የማድረግ ከእግዚአብሔር የተሰጠው ትልቅ ጸጋ አለ፣ ትልቅ ኃላፊነት አለ። የወንድ ልጅ ጠንካራ መሆንና የወንድ ልጅ በቃ እንዴት ብዬ የቤቱ አባወር መሆን፣ ሚስቱን ማስከበር ለማንም ጠላት በር እንዳይከፍት ይረዳል። አለበለዚያ ወንድ ልጅ ልፍስፍስ ከሆነ፣ ወንድ ልጅ ቆፍጣና ካልሆነ፣ ወንድ ልጅ እንዲሁ በቃ በመጣበት የሚነፍስ ከሆነ ውሻ በቀደደው ቀዳዳ ጅብ ይገባል ይላል ያገሬ ሰው። ስለዚህ ዞሮ ቤቱን፣ ሚስቱን፣ ልጆቹን ነው የሚያስጠቃው። የወንድ ልጆች ቤተሰብ ሲጠሉ አደብ ሊያስገዛቸው የሚችለው ልጃቸው ብቻ ነው፣ ሌላ ማንም ሰው አይደለም። በእውነት ነው። በቃ ልጃቸው ብቻ ነው መስመር ሊያሰምር የሚችለው፣ ቀይ መስመር ሊያሰምር የሚችለው። ማንም ሰው በዛ ጉዳይ ላይ ያንን ነገር ምናልባት ልጆች አድገው ምናምን የሚባል ነገር አለ። ግን ልጆች ምን ዕዳ አለባቸው እንዴ? ለምን ምን ዕዳ አለባቸው አይደለ? ለዚህ በጠረረ ባረረ በከረረ ኑሮ እንደዚህ አይነት ኃላፊነት ልጆቻችን ጋር እስኪደርስ ድረስ መጠበቅ የለብንም። ስማርት ዌይ እኛ ነን ያንን ነገር ማኔጅ ማድረግ ያለብን። በመቀጠል እንግዲህ ሀሳቤን ስዘጋው ይሄ ሁሉ ነገር ከናንተ ሳይድ አሁን ለምሳሌ የሱስ ችግር ከሌለ፣ የብር መበተን ችግር ከሌለ፣ ለልጆቻችሁ በጣም ጎበዝ ሆናችሁ፣ ለትዳራችሁ ሟች ሆናችሁ፣ ሴት ቤታችሁ ውስጥ እየሸተታችሁ፣ ቤታችሁን ሞቅ ደመቅ እያደረጋችሁ፣ ዋጋ እየከፈላችሁ፣ ከባለ ቤተሰብ ጥላቻ የሚመጣባችሁ ሴቶች ካላችሁ በእውነቴን ነው የምላችሁ እናንተ ፎከስ ቤታችሁ ላይ፣ ፎከስ ኑሯችሁ ላይ፣ ፎከስ ልጆቻችሁ ላይ። በቃ ዓላማችሁን አትርሱ። በእውነት ነው የምላችሁ የእናንተ ማንነት የእናንተ ወርቅ ሰው መሆን ማለት
መቼ መሰላችሁ የሚወጣው? ሎንግ ተርም ኢንቨስትመንት ነው። ቶሎ ውጤቱን ላታዩት ትችላላችሁ። የሆነ ሰዓት ግን ቤታችሁ፣ ልጆቻችሁ፣ ኑሯችሁ፣ ዲስፕሊናችሁ፣ ማንነታችሁ፣ እውቀታችሁ ያ ሁሉ ነገር ምስክር ይሆንላችኋል ለከፈላችሁት ዋጋ። ስለዚህ እንደው ወደ ፍቺ ከመሮጥ ብዙ ጊዜ ጠንከር ብላችሁ እኔ ቢወዱኝ ቢጠሉኝ እኔ ለራሴ ወርቅ ሰው ነኝ ማንነቴን አውቀዋለሁ ብላችሁ ጠንከር ብላችሁ ቆዳችሁን አጠንክራችሁ መኖርን የመሰለ ነገር የለም እህቶቼ። ወንዶች ደግሞ ይሄንን ቪዲዮ የምትከታተሉ የሀገሬ ሰዎች እባካችሁ ሚስታችሁን አስከብሩ፣ ቤታችሁን አስከብሩ፣ ልጆቻችሁን አስከብሩ። በቃ ከፈጣሪ የተሰጠ ትልቅ መስዋዕትነት ነው። በፈጣሪ በኩል ያስከብራችኋል። አንደኛ። ሁለተኛ ሰክሰስፉል ትሆናላችሁ በላይፋችሁ፣ ደስተኛ ትሆናላችሁ በላይፋችሁ። ቤታችሁን ስታስከብሩ 99% ሰክሰስፉል የሆነ ማንነት ቢልድ አፕ አድርጋችኋል። ዞሮ ዞሮ መግቢያዬ ጭራሮ ሰርታችሁም ለፍታችሁም ደክማችሁም ተንገላታችሁም የምትገቡት ቤታችሁ ስለሆነ ቤታችሁ ሰላም ካለ ስኬታማ የሆነ ማንነት ትፈጥራላችሁ። ሃፒ ዋይፍ ሃፒ ላይፍ ይላል ያገሬ ሰው አይደለም፣ ያገሬ ሰው አይደለም፣ እነሱ ናቸው የሚሉት። ግን እውነት ነው። በእውነት ይሄ መጽሐፍ ቅዱሳዊ ነው እያልኩኝ ስለተከታተላችሁኝ ከልብ ያመሰግናለሁ። የእናንተን አመለካከት የእናንተን አስተያየት ኮመንት ላይ ጻፉልን። በተለይ በትዳር ዓለም ላይ በጣም ብዙ ዋጋ የከፈላችሁ ሴት እህቶቼ የእናንተን ተሞክሮ ሼር ብታደርጉን ለብዙ ሰው ትጠቅማላችሁ፣ ለእኔም ትጠቅማላችሁ። እርስ በርሳችን ደግሞ ሰፖርት እንደራረጋለን። ያንን መልእክት የሚያነቡ ወንድሞቻችን ደግሞ ብዙ ትምህርት እንዲማሩ በር እንከፍትላቸዋለን እያልኩኝ ቀጥለው ኢትዮ ኤልሲ ላይፍስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ድረስ ተባረኩልኝ ውዶቼ።